ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት መተት የለም መተት ውሸት ነው ስለሚሉት ስለኛው አባቶችና ምእመናን አንድ ነገር ልበላችሁ። ብዙ ጊዜ መተት ሲባል ብዙ ምእመናን እንዲሁም የቤተ ክርስቲያን አባቶችና አንዳንዶቹም ሊቃውንት የተባሉት መተት የሚለውን ቃል እኛ ያመጣን የሰየምን እስኪመስል ድረስ መተት የሚለው ቃል በራሱ ያንገፈግፋቸዋል። በዚህ መተት የሚባል ነገር የለም ብለው ሊቅ ሆኖ ባለማወቅ ያስተምራሉ። ይህ ብቻ አይደለም። በጸበል ቦታዎችና በእኛም አገልግሎት ሰዎች ላይ መተት ነኝ እያለ ሲጮህ እየሰሙ መተት በቅርብ ጊዜ የመጣና እኛ ወደዚህ አገልግሎት ከመጣን በኋላ የመጣ የሚመስላቸው አባቶችና ምእመናን ብዙ አሉ። ስለ መተት በመጽሐፍ ቅዱስ እንዳልተጻፈና ስለ መተት እግዚአብሔር ያልተናገረ የሚመስላቸው ብዙ ሊቃውንት መምህራንና ምእመናን አሉ። እስኪ ለጠቅላላ ዕውቀትና ለማጥራት እንዲሆን አንድ ሶስት ጥቅስ ብቻ ስለ መተትና መተት የሚለው ቃል በመጽሐፍ ቅዱስ እንዳለ ልንገራችሁ። ለዛውም በጥንታዊ መጽሐፍ በብሉይ ኪዳን ውስጥ በዚህ በሁለተኛ ነገሥት በምዕራፍ 9 ቁጥር 22 ላይ የኤልዛቤል ጉልምትናዋና መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። በዚህ ቃል ውስጥ አንደኛ መተት የሚለው ቃል ተገልጿል። ስለዚህ መተት የሚለው ቃል በብሉይ ኪዳን መጽሐፍ ከሺህ ዓመታት በፊት ተጽፏል። ሁለተኛ ኤልዛቤል መተተኛ እንደነበረች ተገልጿል። ሶስተኛ መተቷ ሲበዛ ምን ሰላም አለ ተብሎ ተጽፏል። መተቷ ሲበዛ ምን ሰላም አለ የሚለው ቃል መተት የሰውን ሰላማዊ ሰላም እንደሚነሳ ተገልጿል። ስለዚህ መተት ጥንትም ነበር፣ አሁንም አለ። መተት ጥንትም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል። ዛሬም የሰዎችን ሰላም ይነሳል፣ ሕይወት ያበላሻል። በነገራችን ላይ ኤልዛቤል የሲዶናውያኑ ንጉስ የአካብ ሚስት ናት። ባሏ አካብ በአል የተባለ ጣዖት እንዲያመልክና ክፋትን እንዲሰራ የምታደርግ ክፉ ሴት ናት። ኤልዛቤል የበዓል ነቢያትን ትቀልብ፣ የእግዚአብሔርን ነቢያት ትገድል የነበረች ክፉ ሴት ናት። ኤልዛቤል በርስቱ ምክንያት ናቡቴን ያስገደለችና ነቢዩ ኤልያስን ያሳደደች አደገኛና ክፉ ሴት ነበረች። ይህች ሴት ናት በጉልምቶናዋና በመተቷ የምትታወቀው። መተተኛዋ ኤልዛቤል በነቢዩ ኤልያስ ዘመን ነው የኖረችው። ነቢዩ ኤልያስ ደግሞ ጥር 6 ቀን ከክርስቶስ ልደት በፊት በ918 ዓመተ ኩነኔ ነው በእሳት ሰረገላ ያረገው። ነቢዩ ኤልያስ የነበረበትን ከክርስቶስ ልደት በፊት ያለውን 918 ዓመተ ኩነኔና አሁን ያለንበትን ከክርስቶስ ልደት በኋላ ያለውን 2017 ዓመተ ምህረትን ስንደምር ወደ 3000 ዓመት ዓለም ይሆናል። እንግዲህ ሰዎች ከዛሬ 3000 ዓመታት በፊት መተት በሰው ላይ ያደርጉ ነበር። እግዚአብሔርም ከዛሬ 3000 ዓመታት በፊት ስለ መተት ክፋትና ሰዎች ላይ መተት እንደሚያደርጉ በብሉይ ኪዳን መጽሐፍ ላይ ተናግሯል። ሌላው በዚህ በትንቢተ ሚክያስ በምዕራፍ 5 ቁጥር 12 ላይ መተትንም ከእጅህ አጠፋለሁ ተብሎ ተጽፏል። በዚህም ቃል አንደኛ መተት ተብሎ ተገልጿል። ሁለተኛ መተት በሰዎች እጅ እንደሚኖር ወይም ሰዎች መተት እንደሚሰሩ ተገልጿል። ሶስተኛ እግዚአብሔር መተትን ከሰው እጅ እንደሚያጠፋ መተትን ከእጅህ አጠፋለሁ ተብሎ ተጽፏል። ጥንት የነበረው መተት ዛሬም በደፍተራዎች እጅና በክፉ ሰዎች እጅ አለ። ዛሬም መተትን እግዚአብሔር ከሰዎች ያጠፋል። ነቢዩ ሚክያስ ከክርስቶስ ልደት በፊት በ750 ዓመተ ኩነኔ ነሐሴ 22 ቀን አርፏል። ነቢዩ ሚክያስ የነበረበት ዓመተ ኩነኔና አሁንኛ ያለንበትን ዓመተ ምህረት ብንደምር ወደ 2767 ዓመታት ይሆናል። ከዛሬ 2700 ዓመታት በፊት እግዚአብሔር መተት እንዳለና መተተኞች እንዳሉ እንዲሁም መተትን ከሰው እጅ እንደሚያጠፋ ተናግሯል። እንዲሁም በዚህ በትንቢተ ናሆም በምዕራፍ 3 ቁጥር 4 ላይ እርሷም በመተቷ እጅግ በለጠች፣ ወገኖችንም በመተት ሸጠች ተብሎ ተጽፏል። ይሄ ደግሞ እጅግ በጣም ይገርማል። አንደኛ በመተቷ እጅግ በለጠች እንደተባለው
ጥንትም ሰዎች ላይ መተት አድርገው ይበልጧቸዋል። ዛሬም ሰዎች ለንግድ፣ ለስራ፣ ለትምህርት፣ ለእውቀት፣ ለስልጣን፣ ለትዳር፣ ለሌላም ነገር መተት እያሰሩ በመተት እየኖሩ ሰዎችን በልጠው በመተት ይኖራሉ። ሁለተኛ ወገኖቿን በመተቷ ሸጠች ተብሎ እንደተጻፈው ጥንትም ሰዎች የሰዎችን እድል በመተት ይወስዳሉ፣ ለሌላም ይሸጣሉ። ዛሬም ሰዎች ገንዘብ ከፍለው መተት አስመትተው የሰውን እድል ይወስዳሉ፣ ይሸጣሉ። ይሄ ቃል ደግሞ የሰውን እድል እንደሚወስዱና እንደሚሸጡ አንዱ ማሳያ ነው። ነቢዩ ናሆምም ከክርስቶስ ልደት በፊት በ650 ዓመተ ኩነኔ ታኅሳስ 5 ቀን ያረፈው። ነቢዩ ናሆም የነበረበትን ዓመተ ኩነኔና እኛ ያለንበትን ዓመተ ምሕረት ብንደምረው ወደ 2667 ዓመታት ይሆናል። ስለዚህ የሰው ልጆች ከዛሬ 2600 ዓመታት በፊት በመተት ሰውን እንደሚበልጡ ሰውንም በመተት እንደሚሸጡ ተጽፏል። በመጽሐፍ ቅዱስ ላይ ስለ መተት በዚህ ደረጃ ተጽፎ ሳለ ጉዳቱም ተገልጾ ሳለ የኛዎቹ መምህራን ሊቅ ስለ መተት ባለማወቅ መተት የለም እያሉ ለመተተኛ ጥብቅና ይቆማሉ። የቤተ ክርስቲያን አባቶችና መምህራን ሰው እንዴት በመተት እንደሚሰቃይ ሳይገባችሁ መተት የለም አትበሉ። መተተኞችን ማጋለጥ ስራቸውን መግለጥ ባትችሉ የነሱ ስፖንሰር አትሁኑ። በነገራችን ላይ የቤተ ክርስቲያን አንድ መምህር ወይም አንድ ሊቅ ሁሉንም ያውቃል ማለት አይደለም። ሊቅ ማለት ሁሉንም የቤተ ክርስቲያን ዕውቀት ማወቅና መጠንቀቅ አይደለም። የሚያውቁት አለ፣ የማያውቁት አለ። ለምሳሌ ቅዱስ ጳውሎስ ስለ መንፈስ ቅዱስ ስጦታ በተናገረው በዚህ በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢት መናገር ለአንዱም መናፍስትን መለየት ይሰጣል በማለት ተናግሯል። እዚህ ላይ መናፍስትን መለየት የሚለው አንዱ የመንፈስ ቅዱስ ስጦታ እንደሆነ ነው ቅዱስ ጳውሎስ እየነገረን ያለው። ስለዚህ ይሄ ስጦታ ወይም መናፍስትን የመለየት ጸጋው ካልተሰጠን እንኳን መናፍስትን መለየት ስለ መናፍስትም ላናውቅ እንችላለን። አሁን እኛ ምዕመናኑም የተቸገርነው ስለ መናፍስትና መናፍስትን መለየት ባልቻሉት አባቶች ነው። መናፍስትን የመለየት ስጦታ ካልተሰጣችሁ አይነ ጥላ፣ ዛር፣ ቡዳ፣ መተት፣ ሌላውም ክፉ መንፈስ በሰዎች ላይ የሚያደርሱትን ጥፋትና ጉዳት አታውቁም። የመናፍስቱንም ጠባይ አታውቁም። እንደውም የፈጠራ ተረት ይመስላችኋል። ስለዚህ የምታውቁትን ብቻ ብትናገሩና ብታስተምሩ መልካም ነው። እናንተ በቤተ ክርስቲያን መተት የለም ትላላችሁ። በቤተ ክርስቲያን የሚያገለግሉ መተተኞች ደግሞ በደንብ አሉ። ለቁጥር የሚታክተው ኦርቶዶክሳዊ በጸበል ቦታ በቤተ ክርስቲያን መተት እያለ የሚጮኸው በመተት የሚሰቃየው እኮ ለቁጥር የሚታክቱ መተተኞች፣ ደፍተራዎች፣ አጋንንት ጎታቾችና መተት መታቾች ስላሉ ነው። መተት ጥንትም ነበረ፣ ዛሬም አለ። ስለ መተት አንድ ጥቅስ ብቻ ሊጨምርላችሁ። በዚህ በሁለተኛ ዜና መዋዕል በምዕራፍ 33 ቁጥር 6 ላይ ምናሴ አስማትም አደረገ መተተኛም ነበረ ተብሎ ተገልጿል። የሕዝቅያስ ልጅ ምናሴ እልም ያለ መተተኛና አስማተኛ ነበረ። ለዛው መተትም አደረገ ተብሏል። ስለዚህ ምናሴ አንደኛ መተተኛ ነበር፣ ሁለተኛ መተትን ያደርግ ነበረ። ዛሬም እንደ ምናሴ ብዙ መተተኞች አሉ። ዛሬም እንደ ምናሴ መተትን ሰዎች ላይ የሚያደርጉ አሉ። የሚገርመው አንዳንድ አባቶችና መምህራን መተት የሚባል የለም ከሌ ላይ መተት አደረገ ብላችሁ ታጣላላችሁ፣ እንዲህ አይነት ነገር የለም ብለው ይናገራሉ፣ ያስተምራሉ። የሚያውቁት መጽሐፍ ቅዱስ ግን እነሱ እንደሚሉት አይደለም የሚለው። አስማትም አደረገ መተተኛም ነበረ ነው የሚለው የሚነግረን።